ፈተና ከመጨረሻዬ ሰዓት ቀድሜ ነው የወጣሁት እና ቤት ፈተና አልተፈተንኩም እና አላስገባ ብለውኝ ተመልሻለሁ። ወላጅ እንድትሄድልኝ እፈልጋለሁ ብዬ ነው የምጠይቀው። ማለት አልገባውም ነበር አንድ ሳምንት የሰው ስልክ ወይኔ አሁን በእናትህ ለሴትዮዋም ስልኩን ልመልስላትና አልገባኝ ምን ሆነኝ ብዬ ነው የምሄድልሽ። እኔ ለቤት ስለማያውቁ ቤት መናገር አልችልም። ገባክ? ለአንተም አሁን ከምዘረዝር ገብቼ ተፈትኜ ልውጣ። አንድ ነገር ልጠይቅሽ፣ ከቤት ትምህርት ቤት ብለሽ ወተሽ ነው ይርካለሽ ብዬ ቤት ደግሞ ትምህርት ቤት እየሄድሻኔ አንድ ቀን እና እኔ ምን አገባኝ ጥፋትሽን መሸፈንልሽ ምን ችግር አለው? ሰላም ሰላም የኛ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ እንግዲህ በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ቤተሰቦች ዛሬ ለየት ባለ ቪዲዮ ነው የመጣሁላችሁ። እንግዲህ ዩኒፎርሜን እስክሪብቶዬን አይታችሁ ምን ያህል ለየት ያለ ቪዲዮ ይዤላችሁ እንደመጣሁ በገመት ትችላላችሁ። እቺን 3 ቀን ያው ቤተሰቦች ጠፍተንባችሁ ነበር። ለሱም በጣም ይቅርታ እንጠይቃለን። እኔ ፈተና ላይ ስለነበር ነው ቤተሰቦች። ዛሬም እንግዲህ የኔ የመጨረሻ የፈተና ቀን ነበረ። ግን ያው ያጋጣሚ ሆኖ ደግሞ ከፈተና መጨረሻ ሰዓት በፊት ቀድሜ ጨርሼ ወጥቼ ነው እንግዲህ ወደ እናንተ በቪዲዮ የመጣሁላችሁ ቤተሰቦች። አንድ የምትገርም ሀሳብ ነው ይዤ የመጣሁት እና እንደምታዩት እንግዲህ በቀሚስ ነኝ። እናንተ ደግሞ ቀሚስ በጣም ትወዳላችሁ ብዙዎቻችሁ። ያው በእርግጠኝነት ተማሪ ነኝ ስላችሁ እንደዚህ ዩኒፎርም ለብሼ መማር ተማሪ አልመስላችሁም። ግን እኔ እንግዲህ እንደዚህ ዩኒፎርም ለብሼ ነው ቤተሰቦች የምማረው እና ቀሚስ በየቀኑ ነው የምለብሰው ለማለት ያክል ነው። እና ቤተሰቦች ዛሬ ለየት ያለ ቪዲዮ ነው የመጣሁላችሁ ቤተሰቦች። እንግዲህ እንዳልኳችሁ ነው ቅድም እስክሪብቶዬን ዩኒፎርሜን አይታችኋል። እሱን አይታችሁ ደግሞ ከፈተና እንደመጣው መገመት አይከብዳችሁም። እና እንዳልኩትም ከፈተና ከመጨረሻዬ ሰዓት ቀድሜ ነው የወጣሁት እና ምን የሚል ሀሳብ መጣልኝ መሰላችሁ ቤተሰቦች? ለምን ሱሬን ፕራንክ አላረገውም ብዬ አሰብኩኝ። እናንተም ደግሞ በጣም ፕራንክ እንዳደረገው እየነገራችሁኝ ነበር፣ በውስጥም በኮሜንትም እያየው ነበር። እኔም ደግሞ ላስብበት እንጂ በጣም በከባድ ፍራንክ እንደምመጣ ያው መገመት አይከብዳችሁም ብዬ አስባለሁኝ። እንግዲህ ምንድነው መሰላችሁ ቤተሰቦች አሁን ፈተና ጨርሼ ወጥቻለሁ። ግን አሁን ያለንበት ሰዓት ገና ነው። ፈተና ከመጨረሻችን ሰዓት ቀድሜ ነው የወጣሁት እኔ እና አሁን ሱሬ የሚያስበው እኔ ፈተና ላይ እንደሆንኩኝ ነው። ገብቼ እንግዲህ ስልኬን ብቻ ነው ይዤ የወጣሁት። ከትምህርት ቤት ጀርባ ነው ያለሁትኝና ምንድነው መሰላችሁ ቤተሰቦች ያሰብኩት ትምህርት ቤት ፈተና አልተፈተንኩም እና አላስገባ ብለውኝ ተመልሻለሁ። ወላጅ እንድትሄድልኝ እፈልጋለሁ ብዬ ነው የምጠይቀው። ከዛ እንዴት ነው መቼም መጠየቁ አይቀርም። ለምንድነው የተባረርሽው? ለምንድነው አላስገባም ያሉሽ ብሎ መጠየቁ አይቀርም እና ትምህርት ቤት ብዬ ወጥቼ እንግዲህ ሁሌም ትምህርት ቤት እንደምሄድ ያውቃል፣ አልቀርም እንደማልቀር ያውቃልና ለምንድነው የተባረርሽው ካለኝ ትምህርት ቤት እያልኩኝ ሌላ ቦታ እንደምሄድ፣ ሌላ መጥፎ ቦታ እንደምሄድ አሁን ደግሞ አቴንዳንስ እየተጣራ ወደ ፈተና ላይ ያስገቡን ሲሉ አቴንዳንስ ላይ ብዙ ቀሪ ስላለብኝ ለዛ ነው ያባረሩኝ ነው የምለው። እንግዲህ ወላጅ ይሄድልኛል ምን ይለው ነገር አብረን ምን ይሆናል ቤተሰቦች። እንግዲህ ደውዬለታለሁ እየመጣ ነው ያለሁት ከትምህርት ቤት ጀርባ ነው እና ይመጣል። እንግዲህ ምን እንደሚል እናያለን። ካሜራ ደብቀን ቤተሰቦች ተበልሼ ይመጣለሁ። ካሜራውን እንደብቅና እንጠብቀው ሱሬ እና እንግዲህ ቤተሰቦች ይሄው ካሜራ ደብቅ ያለው አሁን እንጠብቀዋለን። ይሄን ስልክ ከየት ነው ያመጣሽው ብሎ መጠየቁ አይቀርም። እንግዲህ ቤተሰቦች እስከ ሱቅ ነው ሴትዮዋ የሰጠችኝና ይምጣልኝና አውርቼ መልስልሻለሁ ብዬ አስመለዋለሁ። እንግዲህ በዚህ ስልክ እንዳልበላ እንግዲህ ቤተሰቦች ጸልዩልኝ። እንጠብቀው። ዛሬ ጉድ ነው የምንሰራው ቤተሰቦች። እንግዲህ እንጠብቀው እስከሚመጣ ድረስ። A few moments later. ምን ነው ደምሽ? ቶሎና ብዬ ቆየክ እኮ። ምንድነው ቶሎና ብዬ ቆየክ? ምን ነው ሸባይ ዩኒፎርም ምን ነው ሸባይ ዩኒፎርም? ኧረ በእናትህ ጎደኛለሁ አሁን ቆየህ ደግሞ አንተ የማስ ከሱቅ ተቀብዬ ነው ለአንተ ለመደወል። ምን ነው ሻው ምን ነው ሸባይ ዩኒፎርም? ቤት አልፈትንም አሉኝ ዛሬ። በእናትህ አልፈትንም አሉኝ። ለምን አልፈተንም ነው? አቴንዳንስ እየታየ ነበር ዛሬ እየገባን የነበረና የመጨረሻ ቀን አይደል? እና አቴንዳንስ እንዴት በቃ ሱቅል አሁን በእናት ቶሎና እንትን በለልኝና ማለት ነው አናግራቸው ምናምን ከዛ እኔ እንትን ልፈተን ሰዓት እየሄደብኝ ነው። አልገባኝም። ቆይ አቴንዳንስ ምን ሆነሽ ነው? አቴንዳንስ እየታየ ዛሬ እስከዛሬ ነው ማለት ነው። አዎ ለዛ ነው የሆነ ሳምንት አንድ ሳምንት አልገባውም ነበር። አንድ ሳምንት ማለት አልገባውም ነበር አንድ ሳምንት የሰው ስልክ ወይኔ አሁን በእናትህ ለሴትዮዋም ስልኩን ልመልስላትና አልገባኝ። ምን ሆነኝ ብዬ ነው የምሄድልሽ?
እኔ በቃ የሆነ ነገር ብላ ሄድልኝ። አሁን ቤት ክላስ አልገባውም ብል ገባ ነገሮች ይወሳሰባሉ። ስለዚህ አሁን አንተ ሄድልኝና አናግረህ በእናትህ ጋር ፈተና ሊያመልጠኝ አይገባም። አይገባኝም ብለኝ ምን ስሰሪ ነው የቀጣሽው ክላስ? በቃ በሆነ አጋጣሚ አንድ ሳምንት አልገባውም ነበር። አንተን ረስቼ ነው የነገርኩህ። ገባ አሁን ቤት አንድ ሳምንት አልገባውም ምናምን ብዬ እንትን ከማለት ስንት ሰዓት ነው ፈተናችሁ? እየሄደ ነው ሰዓት በቃ እስከ 6 ሰዓት ነው። 6 ሰዓት ከሆነ በኋላ እኮ ምን ሆነኝ ነው የምላቸው እኮ ሄድልሻለሁ እኮ ግን ምን ብለህ ቢሆን አንዴ ግባና አናግራልኝ እልፈተ በእናትህ ሰዓት እየሄደብኝ ነው። ኧረ በእግዚአብሔር አንቺ ልጅ ምን ነው ወንድምሽ የሚመስለው? እና እሺ እኔ ማን ጋር ልደውል? ባሏ ነኝ ልበል? ለምንድን ነው ባሏ ነኝ የምትለው? ኧረ ኦኬ ትምህርት ቤት ነው። እሺ አንተ አትቀልድ። አሁን ሰዓት እየሄደ ነው። ተፈትኜ ከ6 ሰዓት በኋላ አያስገቡኝም። አይደለም ብለኝ እንሄዳለን እኮ ችግር የለውም። ግን ወንድሟ ነኝም ወይ አክስቷ ልጅ ነኝ። እሺ ችግር የለውም። እኔ ጎረቤታቸውንም ብዬ ሄድልሻለሁ። ችግር የለውም። ስንት ሰው ሄዳለች ያለው ከዚህ ቤት ነው ባለው ደስታ ይቻላል። አዎ ጎረቤት ልጆች ምናምን እኮ ሄዱልኝ ምናምን ስለኝ እኛ ጋር ግን ጎረቤት አይቻልም። አሁን ወንድሟ ወይ አክስቷ ልጅ ነኝ ብለክ ማለት ነው ገብተህ እኔ እንድፈተና ተገኘው። በእናትህ ሰዓት እየሄደ ነው። ከ6 ሰዓት በኋላ አያስገቡኝም። እኔ በቃ ቤት ደግሞ ብናገር የት ሄደሽ ነው? አይደለም አቴንዳንስ አንድ ሳምንት ሙሉ የተቀተሽ ነው። አሞሽ ነበር እንደዛ አይደለም። አሁን ቆይ አሁን ወላጁን አሁን እናንተ ስለሱ ከምንጨቀጨቅበት ሰዓት እኮ ነው ገብቼ ተፈትኜ እወጣለሁ። ሊፈተናው በጣም አስፈላጊ ነው። ያስደነገጥሽኛ ታዲያ ክላስ አባሩኝ ምናምን ብለሽ ደግሞ ቶሎናልኝ ብዬ ያው ስንት ሰዓቱ ነው የመጣኸው? ከ6 ሰዓት በኋላ አይፈቱኝም። ስለዚህ አሁን እንሂድና ይኸውልህ ሌላውን ነገር ዝርዝሩን በኋላ አስረዳሃለሁ። ልግባና ልፈተን። የሰውም ስልክ ልመልስ። ሴትዮዋ ስልኩን ትፈልገው ይሆናል እኮ ይኸውልሽ ይገባኛል እኮ ግን ለምንድን ነው የቀጣሽው ነው ክላስ? እኔ አይደለም የማያስቀጣሽ አንተማ አይደለም ለኔ ጋር ለመጣት ብለሽ የቀጣሽ እና የሆነ በቃ የምሄድበት ቦታ ስለነበረ አሁን ቤት ስለማያውቁ ቤት መናገር አልችልም። ገባክ? ለአንተም አሁን ከምዘረዝር ገብቼ ተፈትኜ ልውጣ። ምን ሆነክ ነው? ይኸውልሽ ብለኝ ይሄድልሻለሁ። አንደኛ ጎረቤቷ ነኝ ይልሻለሁ። ቆይ እናውራ ደግሞ የማይሆን ነገር እጂ እንዳላወራ ነው። ጎረቤቷ ነኝ አይሆንም ወንድሟ ወይ እሺ አክስቷ ልጅ ልበልሽ። እዮብ የለም እንዴ ቤት ቤት ማወቅ የለባቸውም። ለዛ እኮ ነው እንዴ አሁን የት ቀርተሽ ነው የምባል በኋላ ምን ይለው? እሺ እኔ አክስቷ ልጅ ነኝ እላለሁ። ከዛ ምንድነው ያጠፋሽ? ተው እሱን በቃ ያልመጣች አይደለም ንገረኝ። እዛ ሂጂ የማይሆን ነገር እንደምትለው እሱ እኔም ያልተበሰለ ይኸውልህ እንደምትል ታውቃለህ። አሁን ትገባና እኔ ያክስቷ ልጅ ነኝ ወይ ወንድሟ ከሁለት አንዱ ትመርጥና ቤት እኔ ያልኳቸው ምንድነው መሰለኝ ችግር ተፈጥሯል ቤት የሆነ ሰው ታሞ ዘመድ ምናምን ሰብስበን እዛ ስለነበረ ለዛ ነው አንድ ሳምንት ያልመጣሁት ብያለሁ። ሲጠይቁ አዎ ዘመድ ታሞ ነው። እኔ ወንድሟ ነኝ ግን ያክስቷ ልጅ ነኝ። ቆንጆ ወንድሟ ምን ቤተሰቦቿ ዛንተ እሷም ፈተና ስለሆነ ነው አሁን እቺን ሳምንት የመጣችው ማለት ያለብክ። ቆይ አንቺ ምን አጥፍተሽ ነው ይሄን ያህል? ምንም አላጠፋሁም። ክላስ ስለማለት አቴንዳንስ ይኸውልህ ዛሬ እንዴት እንደሆነ እኔ ማለት እና አንድ ሳምንቱ ምን ሰሪ ይቀየረሽ? በኋላ እነግርሃለሁ እሱን። አሁን አይ ይኸውልሽ ሂጄ የማይሆን ነገር ከሚሉኝ ንገሪኝ አይሻልም? ምን የማይሆን ነገር ወይ ግቢ ውስጥ የሆነ ነገር አጥፍታለሽ ምናምን ብለው ደግሞ ችግር ውስጥ እንዳይከቱ። ማሩኒ ምንም ነገር አልፈጠርኩም። ቤት ጀመር እኔን ይዘሽ እንደሄድሽ እኔ ቤት ምን ያውቃሉ? አሁን አንተ ወላሽ ትሄድልኝ ነው አይታወቅማ። እኔን ይዘሽ ሄድሽ አሁን የሆነ ነገር ቢፈጠር ለማዘር ይነግሯታል። ምን ይሆንሽ ነው ብሌን? ማለት እኔ አልፈት ሊዝኒ በመጨረሻ ቀን ፈተና እኮ እሺ በማይረባ ንገሪኝ። ክላስ ስላልገባው ነው። ክላስ ምን ስታረጊኝ ያልገባሽ ንገሪኝ። እንዴ እሱም በኋላ እናወራለን። ቆይ አትወጣጣኝው። ንገሪኝ ምን አድርገሽ ያልገባሽ ክላስ? ምን አድርገሽ? በቃ ክላስ አልገባሁም እና እሺ በቃ እንትን ነው ስለቀረው ነው። አንድ ሳምንት ቀርቼ ነበር። የሆነ ነገር አንድ ሳምንት ቀርተሽ አጋጥሞን ገባክ። ከዛ ችግር አያመጣም ወይ ሲሉኝ አዎ ብዬ ስለነበር አሁን ደግሞ ችግር አያመጣም ብዬ እንደገና አሁን ያመጣል ምን አይሆን ለዛ እኮ እሺ ጊዜ ቢሆን ያው ነገርኩህ። ከዚህ በላይ ምን ምክንያት አለ? ቤት አንድ ሳምንት ሲቀር አይ የሆነ ነገር እንዳትሆን ምናምን ሲሉ ኧረ ችግር የለም ምናምን ባልኩበት አንደበት ገባሁን። ወላጅ ብል አይሰሙኝም። አሁን በእናትህ ልፈተን የሴትዮዋንም ስልክ ልመልስ የሰው ስልክ ይዤ ነው ያለሁት። ምን እንዳጠፋሽ አሁን ብትነግሪኝ ማለት ነው ቀለል አድርገን እንሄዳለን። ግን እዛ ሄደው ሌላ ነገር ቢጠይቁኝ አይመለከተኝም። ራስሽ ትወጫለሽ። እሺ አሁን አንተ እኔ እውነቱን ብነግርህ ወላጅ እሺ ብለህ አትሄድልኝም ሲቆጣ ይደብራል ማለት ምንድን ነው ይሄን ያላጠፋሽው? እንደውም አልሄድልሽም። እንዴ ኧረ በመድኃኒዓለም እንዴ ነው የምትለኝ? አልፈተን እሺ እኔ እንድፈተን አይሰራም። እኔ እንድትፈተኝ እፈልጋለሁ። ግን ምን አድርገሽ እንደሆነ ነገር ቤት ትምህርት ቤት ብዬ ነበር ወጣ የነበረው አንድ ሳምንት አይደለም ወደ 3 ሳምንት ምናምን ይሆናል። ክላስ መግባት አቆምኩኝ። ምን 3 ሳምንት ይሆነኛል ክላስ መግባት አቆምኩኝ። ምን ለምን ግን ትሄድልኛለህ ብላችሁ እኮ ምክንያቱን ንገሪኛ። ትሄድልኛለህ? አዎ ንገሪ። ለምን እዛ እኮ እንትን እንዳይሉኝ ነው። ኦኬ ነገሩን ለማቆም እንጂ አትቀርም። ግን ንገሪኝ። የት ሄደሽ ነው? ዩኒፎርም ለብሼ ነበር የወጣሁት። የት ሄደሽ? ከጓደኛዬ የሆነ ቦታ ሄድን። ምን ከጓደኛዬ የሆነ ቦታ ሄድን። ምንም እኮ አይደለም። በቃ እሷ ቤት ተቀምጠን ይኸውልሽ ብሌኒ አንቺ
3 ሳምንት ሙሉ ሊያስቀጣሽ የሚችል ምንም አይነት ችግር እስካሁን ድረስ አልነገርሽም። ስለዚህ የት ነበር የምትሄዱት ከሷ ጋር? ሴት ናት? ቤቷ ይሻሉ። የጓደኛሽ ቤቷ ምን ትሰራላችሁ? ቤቷ ነው ቁጭ ብለን ምናምን እንዴ አይንሽ ላይ የሆነ ውሸት ነው እያየሁ ያለሁት። ባይዘው ቤቷ ነው የምንሄደው። ታዲያ የት ልንሄድ እንችላለን? ከእሷ ጋር ነው የቀጣነው። እሷ ብቻ እኔም የተባረኩት እሷ እንግዲህ ምን ማድረግ ስለማትችል ወላጅ ለመጥራት ሄዳለች። አይሆንም እንዴ ማለት ቤተሰብ ተቀምጦ አይንሽ ውሸት ነው እያየሁ ያለሁት። አይኔን እያየሽ ቤት ተቀምጦ ሰው እኮ አይኔን እያየሽ ነገር አይደለማ። ቤት ተቀምጠን በቃ ቤት ተቀምጠን እንትን ነው በቃ ምን እንትን አሁን በቃ ወላጅን ብትሄድልኝ አይሻልም? ለምንድን ጊዜ እየገደልን ነው? እኔ አልሄድልሽም ቀረው በቃ አልሄድም። ምክንያቱን ንገሪኝ። እሄዳለሁ ግን ምክንያቱን ንገሪኝ። ምንድን ነው ያጠፋሽው? በቃ እሺ እሷ የሆነ ቦታ የምትሄድበት ቦታ ነበር። 1 ሳምንት አልገባችም ነበር። ከዛ አንቺ ለምንድን ክላስ ማትገቢ ብዬ ስጠይቃት ይሰልሻልሽኝ ሄደን ከዛ በቃ ቦታው ደስ ስለሚል ፈታ ብለን እንመጣለን። ሰው ይዝናናል። ምን ከዛ ሰው ይዝናናል። ሰሚኛልሽ? እንደዚህ ነገር ጀመርሽ? ምንድነው መዝናናት? ትምህርት እየቀጡ ሌላ ቦታ መሄድ ጀመርሽ? ቤት እኮ ነው ቤት ነው። ኧረ እንትን እንዝናናለን። ሰደ ወላን ተራው እንጂ ስነ ስርዓት ፈተና እፈልጋለሁ። አሁን ወይ አንተ እኮ ነው አሁን የማይሆን ርዕስ የምታነሳው። በቃ አሁን አይመለከተኝም በቃ ቤት ችግር የወላጅ ችግር እንዴ ምን ማለት ነው? እኔም እኮ መፈተን አለብኝ። አይመለከተኝም። ምን አገባኝ? አንቺ ዞሪ እንትን ያልሽው ዞር እኮ አይደለም። በቃ እኔ እወስድሃለሁ። አንተ ከጓደኛሽ ጋር ደግሞ የማይሆን አለባለ ቆይ አልገባኝም። መጥፎ ቦታ ነው እንዴ ቦታው? ቢሆን ምን እወስድሃለሁ እኮ አልኩ። እወስድሃለሁ አንተም ስታየው አንቺ ምን ሆነሽ ነው? ምን ሆንኩኝ? አንተ ራሱ እስካሁን እንዴት አይደለም። ቆይ አንድ ጥያቄ ልጠይቅሽ። ምን ይሰራልሻል ለምትለኝ ቦታው ብታይ አንድ ነገር ልጠይቅሽ። ከቤት ትምህርት ቤት ብለሽ ወጥተሽ ነው እየሄድሽ ቤት ደግሞ ትምህርት ቤት እየሄድሽ እኔ አንድ ቀን እና እኔ ምን አገባኝ? ጥፋትሽን የምሸፍንልሽ ምን ችግር አለው? ዩኒፎርም አለቀሽ ነው ሌላ ቦታ የምትሄጂው? ምን ችግር አለው? ሰሚኛለሽ? ቆይ ስሚ፣ ምን አደረኩኝ? ጆሮሽን እቆርጥብሻለሁ። ምን አሁን ወላጁን ልጅ ሰዓት እየሄደብኝ ነው። ቤት ዩኒፎርም እየቀየርሽ ምን ችግር አለው? አንተ ልውሰድና በቃ አንተ ራስህ ስታየው ቦታ የምን የምሞሰር ነው? ወላጁን ይልልኝ። አሁን እኔ እዚህ ነው የምቀጣሽ። አስበርክኪ ማርያምን። እንዴው ምንም አይሆን ርዕስ ነው። ፈተና ያመለጠኝ ነው። አይመለከተኝም። ያምልጥሽ፣ እንደውም ያምልጥሽ። 2 ሳምንት ያለ ጥፋትሽ ከተሽ ከሆነ ብሌኒ ያምልጥሽ። እኔ ራሴ እዚህ የገርፍሻለሁ። ጆሮሽን ጀመር የሰፈራችንን አንድ ልጅ ነበር። እሱን ብጠራውሻል ነበር። አንተ ለምን አትሆንም? ደረሰው መስለኝ ደግሞ መጥራቴ ያምሻል እንዴ? ማለት ያምሻል እንዴ ማለት ነው። ፈተና እንዳያመልጠኝ ነው የኔ ሐሳብ። ገባክ? እና ፈተና እንዳያልፍሽ ከፈለግሽ መግባት ነበር። ክላስ እንኳን ማትሆን ሰው ነው። ክላስ መግባት ነበር አብልኝ። ምን ነው አንቺ እንደዚህ አይነት ልጅ ነሽ እንዴ? በስማ እኔ አንዱ ለቀል ጭራሽ ክላስ ቀጠሽ ከጓደኛሽ ጋር አሁን ታይልልኛል ወይስ እኔ ችግር የለም ሌላ ሰው ጠራለሁ። ጭራሽ ክላስ መቅጣት ጀመርሽ? አንተ ትቀርበኛለህ ብዬ ነበር። መቅጣት ጀመርሽ ክላስ? አንተ የደወልኩት አሁን ንገረኝ። ግድ የለም አትሄድልኝ። ትሄድልኛለህ። ምን አገባኝ? አልሄድም። አትፈተኝ። ሌላ ስልክ ሞክራለሁ። ምንድነው ሌላ ስልክ ሞክራለሁ ማለት? በቃ እኛ ሰፈር የሆነ ልጅ አለ። እሱ መጥቶ ይሄድልኛል። ልቀቀኝ በቃ። ለክፉ እንኳን ለኔ ያምልጥሽ ማለት ያምልጥሽ ማለት ቤት እኮ ይደወላል። ከዛ አረ ልቀቀኝ በእናትህ ልጁን እሱን ናጋ ነው ብላ ሄደችው። ሲጀመር የምን ወላች ጀብስ ተሰማኛል። ለምን ይጠራሽኝ? ስልኳን ይዘጋችሁ ለምን ይጠራሽኝ? በቃ እኔ ወላጅ እንድትሄድልኝ ነው። አልሄድም አልካ። አሁን ልጅና ሴትዮዋ ጋር ስትሆን አስከፍቼ ጊዜ አትበል። ታስተውለኝ አይመለከተኝም። አንቺ ስልክ ያው ተቆለፈብኝ። አብረሽ ተቀመጭ። እንደውም መቀመጫ ፈልገን አብረን ፈተና መፈተን አለብኝ። ልቀቀኝ። ሰው ብዬ ነው የጠራው። ትሄድልኛለህ። እዛ ጋር እንቀመጥ። እንቀመጠውን ያልቀመጥም ያው 5 ሰዓት ተቆልሏል። አሁን 6 ሰዓት ከሆነ በኋላ በምንም አይነት መልኩ በሄድ አይፈቱኝም። ገባክ? ስለዚህ ወይ ስልክ አስደውለኝ ወይ አንቺ ቀጥታ ነው የሚመለከተኝ። ነው ሴትዮዋ ጋር እኔ ስልኩን ከፍታልኝ ልጁ ጋር ደውዬ እሱ ይመጣል። አንተ ምን አለ ለአንድ ቀን ለዛሬ ልትሆነኝ አሉን እኔ ለውሸት ተባባሪ አይደለም። አይ አይሁን እንደዚህ አድርጋለሁ። ምን አረፈ ይኩልሽ? ኖርማል ትምህርት ቤት ተቀጥተሽ የሆነ አርፍደሽ ምን ቢሆን ችግር የለውም። ጭራሽ ቀጣሽ ተቀዳሚ ስትይ ምን አቅልሻለሁ? እንትን ነው ቦታ የት ነው የደረስኩት? የሆነ ቦታ ነው። አሁን ቤት ነው ካልኩ ቤት ነው በቃ። ማን ቤት? የሷ የጓደኛዋ ቤት። ወንድ ነው? አዎ። አይመለከተኝም። እንዴ ምን ማለት ነው? ምን አገባኝ? አይመለከተኝም። ችግሩን ልወቀውና እሄድልሻለሁ አላልከኝም? አይመለከተኝም። በቃ ጭቅጭቅ። እሺ እኔ አልፈታም። ምን አገባኝ? አትፈተኝ ስፈልጊ በቃ። ስማ እንዴ ምን ማለት ነው? አሁን ሂድና አንድ ጊዜ ልፈታ ነው። ይኸውልሽ ብሌን
አሁን አንድ ነገር ብነግርሽ ነገር እሺ አሁን እኔ ቤተሰብሽ ምን ብዬ ነው እሺ የምሄደው አልፈትንም አሉኝ ለምን እኔ እሺ ቤት ውስጥ የሚደርስብኝ ነገር ይደርስብኝ ያው ቤት ምን ይላሉ እሺ ምን አገባኝ ብለኝ ለምን ነው ጭቅጭቅ ማለት እሺ እኔ የት ልሂድ እሺ አስደውለኝ ሴትዮዋ ጋር ከስተመኝ እሺ አስደውለኝ አላስደውልሽም ታዲያ እኮ ቤተሰብሽ ምን ብዬ ነው ቤት ገብቼ ለእናትሽም ለእህትሽም ነገር ሰምኛለሽ አንተን ድሮም አንተን መጥራት እሄዳለሁ ሴትዮዋ ጋር ከቤት የምትወጪው እኔም ብለሽ ነው ሌላ ቀን አሁን ግን እየዋሸሽ ነው ያቸው እና ትምህርት ቤት ብዬ ነው የሄድኩት ምን አገባህ አንተን ብዬ አልሄድኩም እንግዲህ ስለዚህ አንተን አይመለከትም ስለዚህ እኔ አሁን ወይ አስደውለኝ ወይ ሴትዮዋ ጋር ልሂድበትና እንድትደውልልኝ ላድርግ ልጁ ጋር ነው ይጂናሽ አልሄድም እኔ ያማልደት ቤት ሄጄን ያለኝ ልቀቀኝ ቆይ እሺ ቆይ ትማኝ ልንገርህ ቆይ እሺ ምንድን ነው የምትነግሪኝ ልንገርህ ቆይ ምንድን ነው የምትነግሪኝ በቃ አረፈን ቤት እንሂድ ውሸቴን ነው እኔ ማለት አንተ ግን ለክፉ ቀን እንኳን አትሆንም ውሸቴን ነው ማለት ግን ለክፉ ቀን እንኳን አትሆንም ውሸቴን ማለት ነው ግን ለክፉ ቀን እንኳን አትሆንም እሺ አሁን እንሂድ እኔ ምን ወያት ፈተና ጨርሼ ይወጣሁት እና ክፉ ቀን እንኳን አትሆንም እንዴ ምንድነው ክፉ ቀን እኔ ፈተና ተፍቼ ጨርሻለሁ በዚህ እዛ ጋር ካሜራ አለና ካሜራ ደብቄ ፍራንክ እያደረኩት ነው ግን አንተ ልሂድልሽ እንኳን አትልም ያምሻል እንዴ ደግሞ እንዴት ነው ግን ልሂድልሽ እንኳን አትልም አልሄድም ምን አገባኝ እኔ የምሄደው የትም መዞሪ ከሆነ እኔ ለምንድን ነው የምሄደው ግን አውቄያለሁ አሁን እኔ ምንም እንደዚህ ነገር ቢገጥመኝ አንተ ጋር አልደውልም እንዳትደውይ ጭራሽ እንዳትደውይ እኔ ቤት ገብቼ ይወክ ቀልጃለሽ እንዴ አይ እኔ አላመንኩሽም እመቤቴ ነው ካሜራ አለ እዛ ጋር የማንደንተ እመቤቴ የዛ ጋር ካሜራ አለ እመቤቴ እኮ ካሜራውንም አየሁት መጋ ቤት ገብቼ ቶሎ ነው ታሪክ ፈተና አልጨረስኩት እዛ ቤት ገብቼ ለምን ስራሽን ግን አትይም አንቺ እኔንም እንደዚህ አድርገህ ነው ፕራንክ ግን ብዙም እንደውም አልተናደድክም በጣም ነው ያናደርሽኝ እግዚአብሔርን እየቀጣው ሄዳለሁ አንተ ግን ቤት ይዘኸኝ ምን ልትለው ቤት ይዘኸኝ አንበርክኬ ልቀጣሽ ነበር እኔ እዚሁ ትምህርት ቤት ሳን አንቺ ለፈተና ማን ለመጀመሪያ ጊዜ እኔ ራስ ብዙ ቀን በቃ እስከ ያዩት ጨረስኩ ነው ዛሬ በጊዜ ነው ፈተና የጨረስኩት የመጨረሻ ቀን አለ ዛሬ ፈተና ጨረስኩና አይወር ውስጥ መጣልኝ ቢልጭ ሲልብኝ ለምን ሰው ለክፉ ቀን ተማር እኔ ለክፉ ቀን ተማሪዎች ምን አግኝተው ወላጅ ይድልናም ብለው ያውቃሉ እንጂ ግን ኖርማል አረፋች እሄዳለሁ ለአንቺ ግን አልሄድም ችግር አለ አሁን እኔ አለ የዛሬው አንድ ፈተና እየቀጣሽ ዩኒፎርም ለብሰሽ ከቤት እየወጣሽ እናትሽን እየሸወድሽ እኔ መደበቂያሽ ነኝ አይመለከተኝም አያችሁ ቤተሰቦች አንተ ወስደህ ታዋርደኛለህ ቤቴ ጆሮሽን አጥልጥይ ቤትሽ ደዳስ ደግሞ ወላ ለእህትሽ ነው የምናገረው ስላለህ እጂ እናገርልሻለሁ አሁንም ቼክ ማድረግ ተሳክቶልኛል አንተሲ እስከዛሬ እቺን 2 ቀን ፈተና ላይ ነኝ ምናምን ብላ ቤተሰቦች እንዳልመጣ ዩቲዩብ ላይ እንዳንመጣ አጣናለሁ ምናምን ይያለች ታዲያ ዛሬ የመጨረሻ ቀን ስለሆነ ነው የመጨረሻ ቀን ነው በተለይ ጠፍተናል እንግዲህ የመጣሁት ቤተሰቦች ግን ቤተሰቦች እኔ ብዙም ደስ አላለኝም ግን ሰርተንለታል እሰይ ሌላም ነገር ብጨማምር ቆንጆ ነበር አሽሽ ቤት እየሄድን ምናምን ብዬ ማስነቀለ አሪፍ ነበር ብቻ እሰይ ታርችላለ እንገናኛለን ግን እኔና አንቺ ዛሬ ግን በዩኒፎርም ቦን ታምሮብሻል አዎ በዩኒፎርም ቤተሰቦች እስቲ በዩኒፎርም እንዴት ነኝ እስቲ ንገሩኝ እስቲ እንዴት ነኝ ፋሚሊ በጣም እነሱ ሲጀመር ቀሚስ ስለሚወዱ በቃ በጣም የሚመቻቸው እና ያው በዩኒፎርም እንዴት ነው የሆነ ታሪክ ሰምቼ ነበር ባይዘው የምን ታሪክ የሆነ የወንጀል ታሪክ ነው ማለት የወንጀል ታሪክ ማለት የጠለፋ በዩኒፎርም የተጠለፈችዋና ያ ነገር እንዳያጋጥምሽ ሰጋው በጣም እንዴ ማለት እኔ እንጃ በቃ ያ ነገር እንዳያጋጥምሽ ሰጋውኝና እሱ የሚያጋጥመኝ ተወራ እንዳትጠለፊ ብዬ በዚህ ውበትሽ አንተ ሱራፊል ቻው ቤተሰቦች እኔ ራሴ ያስቀጣል ባይዘው ያስቀጣል እንደዚህ አይቻልም ቤተሰቦች አረ ፖሊስ ይቀጣል አረ እባክህ ሰው ማፍቀር መታመን ምናምን ማናለ እንዳንቺ ለኔ የሚሆን